እኔ በገላት እዚህ ቦታ መቀመጥ ይመስላል? አረ ከስ ወዲያ ሚስቴን ማን ሊገልብኝ ይችላል? ተው እንጂ ወንድም አለም ጸብ ለማን በጀ ብለህ አይ ትልቅ ሰው ልጅ እንደተሆነ አይቀር እንደው አደክኩ አጎቴ እንደው በአውቶቡስ ትመጣለህ ብዬ ስጠብቅ በሶስት እግር ትመጣ ደግሞ አጎቴ አጋጣሚ እኮ ታች ቦታው ጠፍቶብኝ ነበርና አቃይን እዛ አስቀምጬው ነው እንዳጋጣሚ አሁን በባጃጅ ስመጣ ያገኘው አዳጓዝ አይታየውንም አግረ መንገዳችንን አንስተነው እናቅና እንጂ እሺ አጎቴ ተወዳይ የትላንትናው ቀን የተባረከ ነው። ደሞ እኮ የገረመኝ አንቺ እሷን መላክሽ እኮ ነው። ደስ ብሎኛል በጣም። እንደው እኔ ምን ወንድም ማለት ስትስምክ ምን ተሰማህ? የገብርኤል ያለ ከራስ እስከ እግሬ ዝም ብሎ ውርር አደረገኝና ባለሁበት ደርቄ ቀረ። ቆይ እሷ ስትስምህ እንዴት አንተ አልሰምካትም? ቶሎ ተነስታ ሄዳብኝ ነው እንጂ እኮ ልስማት ቆየ። አሁን ሳገኛት ልሳማት እንዴ? ሳማትኝ ወንድም ማለት መቼም በኋላ እንደምጎዳህ አረጋግጠሃል። እሱማው ልክ ነሽ። አንተ እንደሆንክ ስለሷ ሲያወር ሁሉን ተረሳለህ። በልተነስና አሁን ጨፍለጥልኝማ እኔ ነገር እሱ ስልክ ነሽ። ደግል ፈጥልሽ እሺ እኔ የምልህ አጎቴ አገሩ በጣም ተጋይሯል። ተቋውረሃል እኮ አሁንም ሀዘን ላይ ነህ ማለት ነው። እስካሁን አረሳሃትም? የሚወዱትን ሰው መርሳት እኮ በጣም ከባድ ነው። ያንንም በሞት ያጡትን ሰው ታውቃለህ። እንዲህ በቀላሉ የምትረሳ አይነት ሴት አይደለችም። እሺ ቆይ አጎቴ ለምን ሌላ ሴት አታገባ? ቢያንስ እንኳን ለተረሳት ባትችል ሀዘንህን እንኳን እንድትረሳት ትንሽ ሊያግዝህ ይችላል። በዛ ላይ ያንን መንገሻ የሚባል ሰላቢ ሳልገላግለው ምንም አይነት ትዳር የሚባል ነገር አይታይም። ተው አጎቴ እንደዚህማ አትሰብ። ደግሞ እሱ ይግደላት አይግደላት እርግጠኛ የሆነበት ነገር የለም። ገና ለገና ከሞተችበት ቦታ ስለተገኘ ገለህን ማለት እኮ አይቻልም። ተው እንጂ አጎቴ። ከሱ ውጭ ይሄንን ስራ ሌላ ማንንም አይሰራው። በልመጣው ይገርማል እኮ እኔ እሷን ስከተል እሷ ደግሞ ሌላ ሰው። ምን እየሰራ ነው ሃይ የተቀመጥከው? አረ እንዲሁ ነው እንደው ዝም ብዬ ራሴ ላዳምጥ ብዬ ነው። ሀቤት ስመጣ ሙሉዬ የለህም ስትለኝ ጊዜ እኮ ነው አንተን ፍለጋ የወጣሁት። ግን ደህና ነህ? ደህና ነኝ። ምን ሆን ብለህ?
እኔ የምልህ ግን ለምንድን ነው ፈላጊና ተፈላጊ የማይገናኙ? ይገርምሃል፣ እኔም በጣም ነው የሚገርመኝ። ለምንድን ነው ፈላጊና ተፈላጊ የማይገናኙ እላለሁ ሁሉ ጊዜ። ለነገሩ ማንም ሰው የፈለገውን አግኝቶ አያውቅም ከስንት አንድ እንጂ። እንደው ዝም ብለህ ትጨነቃለህ እንጂ ፈጣሪ ላንተ ካላት ትመጣለች። ታውቃለህ ግን አንዳንዴ ስለሷ ሳስብ እያበርኩ ይመስለኛል። አልታወቀህም እንጂ አብድሃል፣ ልብስህን አልጣልክም እንጂ። አንተ ቀልድ። አሁን ላይ እኮ ልብሱን ጥሎ ካበደው በላይ ልብሱን ሳይጥል ያበደው ይበልጣል። እውቅ አርገህልኛል። እኔም እኮ እሱን ነው ያልኩህ። አንተ ምን አለብህ ከሁሉም ነገር ነፃ የሆንክ ሰውዬ። ይቅርታ በእናትሽ አላየሁሽም ነበር። ዋው እንዴት አባቷ ነው የምታምረው በእናትህ። ቀረ እኮ ፈንታ። እንዲሁ ምን ይሻለኛል? አያታለሁ ብዬ ቆይ እሷማ እኔን ሳታይ መዋል አትፈልግም። ተረጋጋ እንጂ ወንድሟ ወደ አንድ ሲሄድ ትመጣለች። መቼም ወንድሟ እያለ አትመጣ። ይኸውልህ እንዲያውም መጣች። እኔን ሳታይ አውልም ብዬ የለም። ታዲያ ወዴት ነው? ወደ አንተ አይደለ እየመጣ ያለው? እሱማ ልክ ነህ። እኔማ ወደ እሱ አልሀር ነበረ። ጉድ እኮ ነው። ደህና ዋላችሁ? ደህና ዋልሽ። ተወዲያ በሉ በይታ ይጠብቅሃለሁ። ተወደይ በይ ነይ ወደ እንቀመጥ። እሺ የኔ ዓለም እንደምመጭ እርግጠኛ ነበርኩኝ። አይ ሞላዬ መውጫ ባጣ ጊዜ ንጹህ ልብስ ቆሻሻ ነው ብዬ ወንዝ ብዬ ነው የወጣሁት። መለኛ ነሽ እኮ። የሴትን ብልጠት የጭጫንን ጉልበት ስጠኝ ይባል የለ። እንደው ምን ላርግሽ? ምን ላርግ ብለህ ነው ባይኔ ሁሉ እያልክ ስታስቸግረኝ? እኔ የምልህ ወንድሜና ኮሞጌ ተገናኝተው ቆዩ። የምርሽን ነው? እና አገባሃለሁ አለችው? እንደው እንዲያ እንኳን ያለችው አይመስለኝም። ባይሆን ግን እንደምጎተው ሳልነግረው አቀር። ስለዚህ በቅርቡ ደህና ነገር ይፈጠራል ማለት ነው? አዎ። ምን ነው እነሱ ቶሎ በተሳካላቸውና እኔም አንቺን ባገባሁሽ። አይዞህ ሞላዬ እንጋባለን። ቆይ የኔ ጀግንነት ወንዶቹ ላይ ነው ማለት ነው? ቆይ እሷ ለማን ስለሆነ ነው የማልነግራት? ተነግራታል። ዛሬማ እጅግ ነው የምነግራት። አጎቴ
አጎቴ የገጠመኝን ዛሬ ብታቅ ደግሞ ምን ገጠመ ከመምጣትህ? የምታምር ቆንጆዬ ልጅ አየሁ። ምን ራያ ምድር ላይ እኮ ሁሉም ሸጋ ነው። እንደናንተ እንደ ከተማው ተቀባብተው አይደለም የሚያምሩት፣ በተፈጥሮ አሳምሮ ነው የሰራቸው። እሱንማ ነግረኸኛል አውቃለሁ። ግን ድጋሚ እንዴት ነው ማግኛት? ምናልባት አያሃት ቦታ ይሆናል። ግን ተጠንቀቅ። ባል ወይ ጮኛ ይኖራትና መዘዙ ካንተ አልፎ ለኔ ይተርፈኛል። አውቃለህ፣ የራያ ሰው በሚስቱና በርስቱ ድርድር የለም። ታዲያ ምን ችግር አለው አጎቴ? ሳገኛት ሁሉ ነገር ጠይቃታለሁ። ወይ አቤት መንገሻ፣ አስደነገጥከኝ እኮ። ደህና አይደለህ እንዴ? አረ ደህና ነኝ። የሆነ ነገር ልነግርሽ ብዬ። ምንድነው? ንገረኝ። እንትን ማለቴ ልጠራሽ ብዬ። ከምንድነው የምትጠራኝ? የማርያም ዝክር ሀቤት እንድመጭ ብዬ እኮ ነው። ማርያም እኮ ትናንት አለፈ መንገሻ። አለፈ እንዴ? አላወኩም ነበረ። ግን ደህና ነህ? አረ ደህና ነኝ። ግን ለምንድን ነው የምትፈራኝ? ትወደኛለህ አይደለ? እሺ በቃ። አዎ እወድሻለሁ። ልነግርሽ የመጣሁትም እኮ እንደምወድሽ ነው። እውነትህን ነው? ያቺ ወደታለሁ ያልካት ልጅ እኔ ነኝ ማለት ነው? አዎ። ጠራኸኝ ወንድም አለም? ቅድም በተፈጠረው በድጋሚ ይቅርታ ልልሽ ነበር። አረ ችግር የለውም። ደግሞ ሰው ቃል ከፈተርከኝ ምን ችግር አለው? ግን ይቅርታና ከመሄድሽ በፊት ብንተዋወቅ ደስ ይለኛል። ዳግም ይባላል። ስሜን ነው ተወዳ። ልክ እንደ መልክሽ ቆንጆ ስም ነው ያለሽ። ግን ሀይ ቀደም አይቼህ አላውቅም። ነገሩ አዲስ ነው? አዎ አዲስ ነኝ። እኔ የመጣሁት አጎቴን ለመጠየቅ ነው እንጂ የምኖረው ከተማ ነው። ይሆናል። በቃሽ። ደህና ነኝ። ግን ሀገሩን አታስጎበኝ? ፈረተ ወንድም አለ። ዝም አትበል። ሰሞኑን ጸባይ ተቀያይሯል። ደህና ነኝ። ምንም አልሆንኩም። ጸባይም አልተቀየረም። አይ ቢጠፈኝ ወንድሜ ጸባይ ነው ይታይ። እንደው እኔ የምልህ መቼ ነው የምታገባው? አይ ማግባት በማንኛው እድሌ? ገና ለገና ተወዳላ ገባህም አለኝና ምን አልሰንቸ ደግሞ ስለዚህ ጉዳይ ማን ነገረሽ? ምን ነካ? ተወደም ጓደኛዬ ናት። በላይ ስትጣሉ የሰማ ሰው ሲያወሩ ሰምቻለሁ። አንተን አግባት ታግባ እያልኩኝ አልጨቃጨቅም። እኔም በሆነ አግብቼ ሰርጋ ባሃለሁ። አንድ ቀን እንደምንገናኝ አውቅ ነበር።
ትሰማኛለህ? አንተ እኔን ፈጽሞ በማላውቀው ነገር ነው እየወነጀልከኝ ያለው። ተው እንጂ እባክህ። የልክ መንገድ የዞር በለልኝ። አንድ ነገር ልንገርህ፣ እኔ አንተ ሚስት የምገልበት አንዳችም ምክንያት የለኝም። እኔ ብገላት እዚህ ቦታ የምቀመጥ ይመስልሃል? ስለዚህ መጀመሪያ የገድላትን እርግጠኛ ሁን። ደግሞ እኔ ካንተ ጋር ፈጽሞ ጸብ አልፈልግም። ምን ሆነሃል አጎቴ? አፉን አሟልቷል ገደልኳት ይለኛል። ይሄ ውስልት ሰለማን ነው የምታወራው? ስለዛ ሚስቴን ገደልብኝ ስላልከው ሰውዬ ነው? አረ ከስ ወዲያ ሚስቴን ማን ሊገልብኝ ይችላል? ቆይ ግን አጎቴ እሱ ባይሆንስ የገደላት ሌላ ሰው ቢሆንስ የገደላት? ታዲያ ምን ይሻላል ትላለህ ወንድም ማለት? እንደው ሀምድር ተመስገን ትንሽ አያፍርም እንዴ? ሁሌ እኮ ነው በመንገድ ሲያገኘኝ የሚይዝትብኝ። ከዚህ በኋላ ግን ያልታገሰው። ተው እንጂ ወንድም ማለት ጸብ ለማን በጀ ብለህ ስሚማ፣ አረ ይሄ ሰላቢ አስረሳኝ። ሙሉዬን እኮ እንደምወዳት ነገርኳትኝ። አንተ ቀልድ። አንተ ስትንከረፍፍ አንዱ ጀግና ይዟት ይሄዳል። ኧረ አባቴ ሙት የምሬ ነው ነግሬያታለሁ። እሷም ደስ ብሏት በደስታ ዘላቀፈችኝ። የምስራች ካሉት ይሄን ነው። እሺ ምን አወራችሁ እስኪ ንገረኝ። ከረሚሌ ሐራ ከረሚሌ ቆቦ በፍኝ ገምታሎ ገቦ እንደ ችቦ የቀሚስሽ ጥለጥል ስም በዝቶበታል የሰራው ሸማኔ ይጠየቅበታል አደሱን ከቁኔው ማን አሰባጠረው እንደ ሹም ዘበኛ ዙሪያ ሸጣጠረው እንዲያብለሻለሁ ሃናናና ተረክቤሻለሁ የሆነው ይሆነ ተወዳ ተወዳ ምን አልከኝ? የተወዳው ወንድም ያነ መንገሻ የሚባለው እንዲሁ አመታት በፊት ሰው ገድሏል ይባላል። እውነት ነው ወይስ? ኧረ ሰው ዝም ብሎ ነው የሚወራው፣ ያልተጻፈለትን ነው የሚያነበው። እሱ ጨክኖ ሰው የሚገል ሰው አይደለም ሲጀመር። አንተው እሱን እኔም ብያለሁ። ይልቅ አሁን እንንቀሳቀስማ፣ መንቀሳቀስ ይሻላል። ሳይሻል አይቀርም መንቀሳቀሱ አንተው። ደህና ውለሻል ሙሉዬ? ደህና እግዚአብሔር ይመስገን። በላይም ብለህ ከሆነ በወጥቶላና አሁን እየተበሳጨ ደግሞ ምን ነው አለ? እየተነጋገራችሁ ነገር አለ እንዴ? ተወኝማ አግባና ሰርጋ ብለን ላልኩትኝ ጮህብኝ ሄደ እንጂ አዳሱ ማግባት ካልፈለገ ለምን አንቺ አታገቢ? መጀመሪያ እሱ ያግባ ብዬ ነው እንጂ
እኔማ ማግባቱን ሳልፈልገው ቀርቶ ነው ብለህ ነው? ከቶ ማን ነው የሚያገባሽ እድለኛ? ጀግና ገበሬ፣ አገር ወዳድ፣ ኩሩ ቀብራራ ነው ማገባው። ኧረ ጥሩ ነው። አዘጋጅተሻል ማለት ነው? ያው እንግዲህ ተዘጋጅተን በቃ ደህና ዋይ። አይ ጉድ! ሁላችሁም ናችሁ ነገሩም የታመማችሁት። እሰይ ደጉና በራስ ነው ያስወሰድካት። ወይኔ ጌታ ተወዳ አቤት። ቅር ካላለሽ አንዴ ላዋራሽ። እቸኩላለሁ። ቆይ ምን ችግር አለው አንዴ ብታዋሪ? ደግሞ አገሩን ብታስጎበኝ ደስ ይለኛል። የራያ ሰው እኮ እንግዳ ተቀባይ እንደሆነ አውቃለሁ። እሱንም አውቃለሁ፣ ግን እኔ እናንተ ምንም የምናወራው ነገር የለንም። እሱን ለኔ ተይው፣ ግን ትንሽ ደቂቃ እንኳን ተቀምጠን እናውራ። እንዴ ምን ሆነሻል?